በኋላ ምን እንደሚከናወን አናውቅም አይደለ? የሆነ ሰው ሊያልፍ ይችላል፣ የሆነ ሰው ሊሞት ይችላል። እና አዲስ ክርስቲያን ወይንም ደግሞ ይቅርታና ሮሜ መጽሐፍ ቅዱስ ይዛላ ሮሜ 8:29 ግን ብትመልስ አይ ነው እኔ ከማንበብ በፊት አንተ መልስ። ከዛ በኋላ መልስልሃለሁ። ችግር የለውም። አንተ እያነበብክ መልስልኝ። ችግር የለውም ወንድሜ። መጽሐፍ ቅዱሳዊ መልስ ልሰጥ ነው። መጽሐፍ ቅዱሳዊ መልስ ልሰጥ ነው። አፈልግም መጽሐፍ ቅዱስ ፈልጋለሁ። እኔ ፈልጋለሁ። ስለዚህ ኦርቶዶክሳውያን ለምሳሌ አሁን ለጠየቁ ጥያቄ መጽሐፍ ቅዱሳዊ መልስ ሰጥክ ሮሜ 8:29 አንብብ። ቆይ ከኔ ይልቅ ግን አንተ ብታነብልኝ ደስ ይለኛል። እዛው አንድ ነገር እነዚህ መጽሐፍቶች እነዚህን የኦርቶዶክስ ተዋሕዶ መጽሐፍቶች አንደኛው መድሎተ ጽድቅ የሚል መጽሐፍት አለ። አንተ ለምትፈልግ ጥያቄ መልስ ያለው ማለት ነው። የኦርቶዶክስ አስተምሮ የሆነ መድሎተ ጽድቅ ቀጻል አዲስ አበባ ስመጣ ይሄን ታገኛለህ። አንድ ሁለተኛ ደግሞ አይነ ልቦና የሚል እነዚህ ሁለት መጽሐፍቶች እንደው ከብዙ መጽሐፍቶች ማለት ነው። እነዚህ ሁለት መጽሐፍቶች ካነበብክ ኦርቶዶክስ ምን አይነት የደህንነት አስተምሮና ምን አይነት በክርስቶስ ላይ ያላትን ነገር በደንብ አድርገህ እንድታውቅ ይረዳል። አሁን አንተ ለጠይቀን ጥያቄ ለምሳሌ አንድ ሰው ኦርቶዶክሳዊነቱን አመነ አልከኝ ማለት ኦርቶዶክሳዊነቱን ማለት በክርስቶስ ኢየሱስ የኦርቶዶክስን አስተምሮ ተቀብሎ አመነ። ኢየሱስን አመነ አለ አመነና አምኖ ይሄ ሰውዬ አምኖ ለምሳሌ ሞተ አልከኝ አለ ስራ ሳይሰራ ሞተ አልከኝ። በመጀመሪያ ደረጃ ለሰው ነፍስን የሚሰጥም የሚነሳ ማን ነው? እግዚአብሔር ነው። የሚገልም ነፍስንም የሚሰጥም እግዚአብሔር ነው። ኦኬ ይሄ ሰው አመነ። እንዳመነ ኢሚዲየትሊ ሞተ አለ ኢሚዲየትሊ ሞተ ነው የምትለኝ። አምኖ ቤተክርስቲያን ሄዶ ተቀበለ። ሲወጣ ከቤተክርስቲያን በመኪና አደጋ ሞተ እንበል። ይህንን ስነግርህ ኤክስፕላኔሽን ይባላል። ለምን ለምሳሌ ያክል አንድ ነገር አለ። ይሄ ሰው ሲሞት ጥምቀት አይጠቅመኝም ብሎ አይደለም፣ የጌታ እራትን ክዶ አይደለም፣ እምነት በስራ እንደሚገለጥ ሳይቀበል ሆኖ አይደለም። ገባህ? አምኗል፣ ሁሉን ነገር አምኗል። ግን ይህንን ለመተግበር ጊዜው አጭር ሆነና እግዚአብሔር ወሰደው። ገባህ? እግዚአብሔር ወሰደው። ስለዚህ የዚህ ሰው ነፍስ ያለው በማን እጅ ነው? ንገረኝ። በእግዚአብሔር ወይስ ያድኗል? አምኗል፣ ልጁን አምኗል። በእግዚአብሔር እጅ ነው ነፍሱ ያለው። እግዚአብሔር ይገለዋል፣ ያድኗል? እሱን እግዚአብሔር ነው የሚያውቀው። አየህ፣ መልሱ ይሄ ነው ማለት ነው። ሌላ ጥያቄ? እሱን እግዚአብሔር ነው የሚያውቀው። ሌላ ጥያቄ? አይ ነው ማልቀበልበት የመጀመሪያው እምነት በስራ ይገኛል ብዬ ስለማላምን ነው። ኦርቶዶክስ አስተምሮ ስለ እምነት በስራ ይገኛል የሚለው ላስረዳ። በኢትዮጵያ ኦርቶዶክስ ተዋሕዶ ኢኒሻል ሳልቬሽን አስተምሮ ማንም ሰው ላስጨረስከኝም ግን ይህን ላስረዳና ከዛ ትገባለህ፣ ትረዳኛለህ። በኢትዮጵያ ኦርቶዶክስ ማንም ሰው ኢየሱስ ክርስቶስን በስራ ሳያግዘው ኢየሱስ የሰራው ስራ በቂ ሆኖ ኢየሱስን በማመን ይድናል። ስራ ሳይሰራ በማመን ይድናል። ስማኝ በደንብ አድርገህ እሺ። አምኖ ይድናል። አምኖ ከዳነ በኋላ ግን እምነቱን በምን ይገልጣል መሰለ? በስራ ይገልጣል። ስራ የሚመጣው ካመነ በኋላ ነው እንጂ ከማመኑ በፊት ቆይ ለድነት እንደዚህ ተብሎ የተቀመጠ መስፈርት የለም አይደለ? ግን መጽሐፍ ቅዱስ መስፈርት አለ እንዴ? ኖ ወይ መጽሐፍ ቅዱስ መስፈርት ነው አለው። ግን አንድ ሰው ከዳነ በኋላ ይሄን ማድረግ ግዴታው ነው ተብሎ የተገለጸበት ቦታ አለ። ስለዚህ ብለህ ታምናለህ አንተ ወይ? አሁን ልነግርህ ነው። አሁን እኮ ይሄ ልነግርህ ነው። ግዴታው መሆኑን ከመጽሐፍ ቅዱስ ልነግርህ ነው።
ከመጽሐፍ ቅዱስ መጀመሪያ ይሄ ሰው በክርስቶስ ኢየሱስ ካመነ በኋላ ምን ማድረግ ይገባዋል? ኢየሱስ ክርስቶስ በሕይወት ውስጥ ካለ ድረስ ኢየሱስ ክርስቶስ ያዘዛቸውን ትእዛዞች መፈጸም አለበት። ምን የሚለውን ትእዛዞች? ያመነም የተጠመቀም ይድናል የሚለውን የማርቆስ 16:16ን ሀሳብ መተግበር አለበት። ለምን? ትእዛዝ ስለሆነ። ገባ? ትእዛዝ ስለሆነ። ኦኬ። ይሄ ሰው ካመነ በኋላ ምን መሆን አለበት ማለት ነው? መጠመቅ አለበት። ለምን? ጥምቀት ድነትን ስለሚሰጥ፣ ያመነም የተጠመቀም ይድናል ስለሚል። ይሄ ሰው አምኖ አልጠመቅም አልቀበልም ቢል አንድ ነገር ነው የሚተላለፈው። ምን? የእግዚአብሔርን ትእዛዝ ይተላለፋል። የእግዚአብሔርን ትእዛዝ የሚተላለፍ ሰው ደግሞ ድነትን ሊያገኝ አይችልም። አንድ ይሄ ነው። ሁለተኛ፣ ቅድም እንደነገርኩ ስጋ ወደሙን በደንብ አስረድቻለሁ። የጌታ ስጋና ደምን መውሰድ አለበት። ለምሳሌ ቁርባንም ማለት ነው መውሰድ አለበት። ይህንንም ራሱ ወስዶ መጽሐፍ ቅዱስ ነው የሚለው። ሌላ ትምህርት የተዘጋጀ ትምህርት አይደለም። መጽሐፍ ቅዱስ እንደው ብታነበው ደስ ይለኛል። አንተ ራስህ ብታነበው እኔ አለኝ። ከፈለገ ግን ራስህ ግን ብታነበው ደስ ይለኛል። ምዕራፍ 2 ነው። ያመነ የተጠመቀ ይድናል ብለኸኝ ነበር አይደለ? ያመነ የተጠመቀ ሳይሆን ፊልጵስዩስ ምዕራፍ 2 ቁጥር 12 አውጣልኝ። ቁጥር 12 ቦታውን አውቃለሁ። ያመነ የተጠመቀ ይድናል፣ ያላመነህ ግን ይፈረድበታል ይላል። ወንድማችን እሱ ማርቆስ ወንጌል ነው። አይ ነው እያወራህ ያለው ከሆነ ብዬ ነው። አይደለም፣ የማርቆስ ወንጌል እያወራህ ያለው ነገር ብዬ ነው። ካመነ በኋላ መጠመቅ እንዳለበት ነገርኩ። እየሰማኝ አይደለም ማለት ነው። እየሰማኝ አይደለም። ኧረ እየሰማሁ ነው። ስለዚህ እየሰማኝ ከሆነ ከዛ በኋላ እዛው ስትወርድ ያላመነ ግን ይፈረድበታል ነው። ለምን? ያላመነ ያልተጠመቀ ይፈረድበታል። ምን ያላመነ? ኢየሱስ ክርስቶስን ያላመነ አዳምጠኝ። ምን ያላመነ? በጥምቀት ድህነት እንዳለ ያላመነ ይፈረድበታል። በጥምቀት ድህነት እንዳለ ያላመነ ይፈረድበታል። አየህ፣ ዴፊኔትሊ ነው የሚያስቀምጠው። ያላመነ ይፈረድበታል አለ እንጂ ኢየሱስን ያላመነ ይፈረድበታል አይደለም ያለው። ያላመነ ይፈረድበታል አለ። ምን? ጥምቀትን ያላመነ፣ ምን? ኢየሱስን ያላመነ። አየህ፣ ሁለት ነገርን ያላመነ። ምን? ስጋ ወደሙን ያልተቀበለ ያላመነ ምን ይላል? ይፈረድበታል። አያለ ለይቷል። ፍርዱ ለሁሉም ነው የሚሆነው። መጽሐፍ ቅዱስ ላይ ያለውን ያላመነ ይፈረድበታል። ያላመነ ገባ? ከዛ በኋላ በስራ ስለሚገኝ ነገር ነው የምነግርህ። ካመነ በኋላ መስራት እንዳለበት ሲናገር ምን ይላል መሰለህ? በታነብልኝ ግን ደስ ይለኛል። በደንብ ስታነብ ፊልጵስዩስ ምዕራፍ 2 ቁጥር 12 ፊልጵስዩስ ምዕራፍ 2 ቁጥር 12 እሺ፣ በደንብ አድርገን በሆነ ለምን እንደሆነ ችግር የለውም። ብታነበው ጥሩ። በደንብ አድርገህ ግን እየሰማኝ ነው አለ። በደንብ እየሰማኝ ነው። እየሰማሁ ነው። የተግባባን ነው። የኦርቶዶክስ ፊልጵስዩስ ስንት አልከኝ? ምዕራፍ 2 ቁጥር 12 እኔ አዲስ ነው ባይዘው ከአንተ እየሰማሁ ያለሁት። እሺ፣ ምዕራፍ 2 ቁጥር 12 ሳያውቃት የወጣው ለዚህ ነው። እንደዚህ እንደምታስተምር ስለማያውቅ ነው። እሺ፣ ያው አንተ እንደዚህ ያልክ እንጂ አሁን እዛ ከአባቶች አፍ ማለቴ ቪዲዮ ላይ እንደምናየው ከሆነ የምንሰማቸው ነገሮች የተለያየ። ከዚህ ትምህርት እሺ፣ ምዕራፍ 2 ቁጥር 12 አይደለ? ቁጥር 12 ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን አይደል? ልክ ነኝ? ልክ ነህ። በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና ስርቅ ነው የሚለው እኔ ጋር ስርቅ ማለት ስርቅ ነው የሚለው በእናንተ ስለይ ነው። ስርቅ ገባ? አብራችሁ ሳይሆን ይላል። ስማኝ አንዴ፣ አብራችሁ ሳይሆን ከእናንተ ስለይ ይላል። ከዛ በኋላ ከእናንተ ስርቅ ይልና ምን ይላል ቀጥሎ?
ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃድ መፈለግንም ማድረግንም በእናንተ የሚሰራ የእግዚአብሔር ነውና። ድገሞሲ ስርቅ አለና እምነታችሁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃድ ያዙና ወረድ ብለን ማንበብ አለብን። እናነባለን። አይ መጀመሪያ ይህን ሀሳብ እንረዳ። ከእናንተ ስርቅ ይላል እምነታችሁን በፍርሃትና መዳናችሁን በፍርሃትና በመንቀጥቀጥ እንድትፈጽሙት ይላል። አያለ በፍርሃትና በመንቀጥቀጥ ለምን እንዳታጣው? ምንህን? እምነትህን፣ ያመንከውን ጌታ እንዳታጣው ምን መሆን አለበት? በመፍራትና በመንቀጥቀጥ መፈጸም አለበት። ምን የተባለውን? የታዘዝከውን ትእዛዝ። ለምን? እምነት ያለ ስራ ምን ስለሆነ? የሞተ ስለሆነ። አያለ ስለዚህ ስራ ስለሚያስፈልግ በመስራት በመንቀጥቀጥና በፍርሃት አደረበብኛ። አሁን ለመማማር ከሆነ የመጣው አደረበብኝ። ለመማማር ከሆነ ለምን ለአንተ ሪል የሆነ ነገር ነው እየነገርኩ ያለሁት። አንተ አሁን እየተደነከ ነው አይደለ? በምነግርህ ነገር አዲስ ነው የሆነብህ አይደለ? ይሄ የኦርቶዶክስ አስተምሮ አንድ ሰው እምነቱን መዳኑን በመፍራትና በመንቀጥቀጥ ምን መሆን አለበት ነው እያለናለ መፈጸም አለበት። ይሄ እምነቱን መዳኑን በመፍራትና በመንቀጥቀጥ ለመፈጸም ይሄ ሰው ምን ማድረግ አለበት ነው እያለናለ በተዘዋዋሪ የያዕቆብ መልእክት ምዕራፍ 2 ቁጥር 14ን መፈጸም አለበት እያለ ነው። አሁን አንተ ምንድን ነበር ቅድም ያልከኝ? ያለ ስራ ድነት የለም ነበር ያልከኝ። ያለ ስራ ድነት የለም ነበር ያልከኝ። ትዝ ይላል? እንደዛ ነበር ያልከኝ። ባይዘዌ እኔ እምነት ማለት ህይወት የሚገኘው ድነት የሚገኘው በእምነት ነው ብዬ ነው የማምነው። ኦርቶዶክስ ያለ ስራ ድነትን አትሰጥም ነበር ያልከው። ገባ? ነገሩ ግን አንድ ሰው ከዳነ በኋላ ድነቱን በስራው መፈጸም መቻል አለበት። ቅድም እንዳስረዳው መጠመቅ አለበት፣ ስጋ ወደሙ መውሰድ አለበት። ይህን ወስጄ በቃኝ ቢል ራሱ ማለት ነው ድነቱን አይፈጽምም። ምን ማድረግ አለበት? ድነቱን መዳኑን በመፍራትና በመንቀጥቀጥ እንዲፈጽም መጽሐፍ ቅዱስ ይነግረዋል። ምን በማድረግ አሁን አባባልህ አሁን እየነገርከኝ ያለው ከተቀበለ በኋላ ድነቱ አላለቀም ነው ባጭሩ አይደለ? አዎ። ለምን? ድነት ስለሚታጣ። በኦርቶዶክስ አስተምሮ ውስጥ አንድ ሰው ከዳነ በኋላ ድነቱን ያጠዋል። ድኖ አይቀርም። ድነቱን ያጠዋል። ገባ? ዋን ሴቭድ ኦሌቭ ሴቭድ የሚል አስተምሮ የካልቪን አስተምሮ ኦርቶዶክስ ቤተክርስቲያን ውስጥ የለም። ገባ? አንድ ሰው ድነቱን ያጠዋል። ድነቱን ላለማጣት ምን ማድረግ አለበት? በመፍራትና በመንቀጥቀጥ ድነቱን ምን መፈጸም አለበት ይለናል። አየህ፣ ድነቱን መፈጸም አለበት ይለናል። እና የኦርቶዶክስ አስተምሮ ይሄ ነው። ገባ? እና እዚህ ቤተክርስቲያን ከመጣ አሁን አንተ ናውጣ ወንድማችን፣ አንተ እዚች ቤተክርስቲያን ላይ ስትመጣ ምን እንደሚሆን ታውቃለህ? መጀመሪያ ታምናለህ። አምነህ ነው የምመጣው አስተምሯን። ከዛ በኋላ ካመንክ በኋላ ስራ ሰርተህ ነው የምመጣው። ካመንክ በኋላ መጠመቅ አለብህ። እምነት ያለ ጥምቀት ስለማይሆን ማለት ነው። ከተጠመቅክ በኋላ ምን መሆን አለበት መሰለህ? ሂደቱ ነው የምነግርህ። ስጋ ወደሙን መውሰድ አለበት። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ስለሚል። ከዛ ድነቴን አጣለሁ ብለህ መስጋት አለብህ፣ መፍራት አለብህ። ዕለት ዕለት በንስሐና መልካም ስራ በመስራት ያው ለነገሩ የዳነ ሰው መገለጫው ምንድን ነው ብራዘር? የዳነ ሰው መገለጫው ምንድን ነው? መልካም ስራ ማድረግ ነው። መልካም ስራ ማድረግ ነው። ገባ? መጽሐፍ የዳነ ሰው ኢየሱስን መምሰል ነው ያለበት። ስለዚህ ወደዚህ ቤተክርስቲያን እንዳመጣ የሚከለክል ነገር የለም ማለት ነው። ትእዛዛት መልካም ስራ ነው እንጂ 10ቱ ትእዛዛትን መፈጸም አይደለም። አይደለም? አሁን አንተ አይክበድ፣ ይኸውልህ ግድ የለም
ቲቶ 2:11 ገብቶኛል። ከመጽሐፍ ቅዱስ እኮ እየመለስኩልህ ነው። ከመጽሐፍ ቅዱስ አስርቱን ትእዛዛት የምትፈጽምበትን ራሱ ክርስቶስ ጸጋ ነው የሚሰጥክ። ሰው እኮ ስላልቻለ እኮ ነው አስርቱን ትእዛዛት መፈጸም ስላልቻለ እኮ ነው ክርስቶስ የመጣው። ክርስቶስ ከመጣ በኋላ ለአንተ ምን ተሰጥቷል መሰለህ? ጸጋ ተሰጥቷል። ዓለማዊ ምኞትን የሚያስክድ የክርስቶስ ጸጋ ተገልጧል የሚል ተሰጥቷል። እነዚህን አስርቱን ትእዛዛት በዚህ ጸጋ ምክንያት ትፈጽማቸዋለህ። ምንም አይከብድም ወንድሜ፣ ምንም። አሁን አንተ ለእኔ ልብስ ብትሰጠኝ ይከብዳል? ልብስ ብትሰጠኝ ይከብዳል? አይከብደኝም። አይከብድም። አያለ አሁን አንተ እኔ ጋር ያለውን ነገር አሁን እኔ ያለኝን ነገር እግዚአብሔር ይባርከው ያሳድግለት ማለትና መመኘት ከሁለት አንዱ የትኛው ነው የምታደርገው? ለምሳሌ ያክል ምኞት። አሁን ድናል። እግዚአብሔር ለእኔ አደረገልኝ፣ መኪና ገዛልኝ፣ መኪና አለኝ፣ ጥሩ ቤት አለኝ ምናምን። በእኔ ምኞት ከምትቃጠል፣ ለእኔ በሚሰጠው ምኞት ከምትቃጠል ወይ እግዚአብሔር ይመስገን እንደው ለደመረው ቆንጆ ነገር ሆነለት እንደው ምናምን ብትል የትኛው ነው የምትመርጥ አንተ? በምኞት ትቃጠላለህ ወይ ለደመረው ቆንጆ? ኧረ እንኳን ሆነልህ። እኔ ደስ ነው የሚለኝ እንኳን ሆነልህ። ለምንድን ነው እንደዛ የምትለው መሰለህ? ይሄ የተሰጠ ጸጋ እኔ ላይ ምቀኛ እንድትሆን አያደርግህም። ማለት አንድ ሰው ከዳንክ በኋላ እንዲህ ምቀኛ እንድትሆን አያደርግህም። በተዘዋዋሪ ምን እያልኩ ነው? አየህ፣ ምኞት የሚለውን ነገር ይህንን ምን እያልክ ነው? እያስወገድክ ነው ማለት ነው። ከምን የተነሳ? ከሚሰጥ ነገር የተነሳ። ስለዚህ እዚህ ጋር የሆነ ኦርቶዶክሳዊ ስትሆን ከዳንክ በኋላ የምታደርገውን ነገር ማንኛውንም ነገር ማለት የምታደርገው ስለ ዳንክ ነው። ኦርቶዶክሳዊ ስትሆን ገባ። ከዛ ስጋህን ትጎሽመዋለህ። ለምን? መንፈስ ዴቨሎፕ እንዲሆን ጠንካራ እንዲሆን አያለ ጠንካራ እንዲሆን። አሁን አንተ ትእዛዞችን አለመፈጸም የሚከለክል ስጋ ስላልተጎሸመ ነው። ስጋህን ስላልጎሸምከው ነው። ኦርቶዶክሳዊ መሆን ደግሞ ለስጋ አይመችም። ለመንፈስ ነው እንጂ የሚመቸው ለስጋ አይመችም። ሁሉን ነገር በቀላል አይታይም። አየህ፣ ለእግዚአብሔር መሆን ያለበትን ቦታ ትሆንለታለህ። እግዚአብሔር ኪዳን የገባላቸውን ሰዎች ሄደ እንድታደርግ ታደርጋለህ። መንፈስ ሲጠነክር ይህንን ነው የምታደርገው። እየጠነከረ ሲሄድ መንፈስ ማለት ነው። እና እንደዛ ነው። ሌላ ጥያቄ ይኖራል? ልክ ነህ። አይ ቆይ፣ ልክ ነህ። ስጋን ትጎሽመዋለህ፣ ስጋን ልትገዛው ትችላለህ። ይሄ ላይክ ክርስቲያናዊ አኗኗር ሊሆን ይችላል። ግን ይሄ ሪያሊቲ አንተም እኔ የምናውቀው ነገር ቢኖር በአሁን ላይ እውነት የስጋን ስራ ማን ነው እየፈጸመ ያለው? ፕሮቴስታንቱ ይልቅ ኦፍኮርስ አይ ነው ኦርቶዶክስ ስትሆን ስላልከኝ ነው። አንተ ኦርቶዶክስ እሺ ቆይ እኔ ማምን እነግርሃለሁ። አንተ አወራህ አይደለ እንዴ? እኔ ደግሞ ላውራ ትቀጥላለህ። የቤተክርስቲያን ዶክትሪን ደምረው በሚሰራው ስራ አይገመትም። ገባ? በደመረው ኃጢአት የቤተክርስቲያን ዶክትሪን አይገመትም። ለምን? እንደው ስራውንስ ማን ነው እየሰራ ያለው? ቆንጆ ትምህርት እየነገርኩ እኮ አዳምጠኝ። ቆንጆ ትምህርት አንተ ብቻ ነህ ግን አንተ ታወራለህ። እሰጥሃለሁ፣ እድል ፈንታ እሰጥሃለሁ። ይኸውልህ ስማኝ፣ የቤተክርስቲያን ዶክትሪን ቤተክርስቲያን ያላት አስተምሮ በሰው ልጅ አይመዘንም። ለምን? ስጋ ደካማ ነው፣ መንፈስ ግን ምንድን ነው? ብርቱ ነው ይላል። አሁን የሆነ ሰው የሆነ ነገር ሲያደርግ አይተህ ቤተክርስቲያን እንዲህ ናት ማለት የለብህም። አሁን መናገር ትችላለህ። እሺ፣ እኔ ማምነው ምን መሰለህ፣ ማለት ምን ይጠበቅብኛል ብዬ አስባለሁ መሰለህ። እኔ አሁን ክርስቶስን ካመንኩ በኋላ ለእኔ ያለው ትእዛዝ ጳውሎስ ያዘዘኝ አንድ ትእዛዝ አለ። እኔ ክርስቶስን እንደመሰልኩ እናንተም ምን ይምበሉ ይላል። እናንተም ክርስቶስን ምሰሉ ይላል። እኔ ከዛ በኋላ የሚጠበቅብኝ ክርስቶስ እንደኖረው ህይወት፣ የክርስቶስን አኗኗር፣ የክርስቶስን ህይወት መኖር ነው የሚጠበቅብኝ። ክርስቶስ ያደርግ የነበራቸውን ነገሮች ሁሉ ብችል እንዳደርግ ነው። ሲቀጥል ደግሞ አንተ ሰው ነህ፣ እኔም ሰው ነኝ። ስጋን በተአምር በቃ ልንጎሽሙ አትችልም። የሆነ መመኘትን ልናስቆመው አንችልም። አትመኝ ይላል ከህግ ውስጥ አንዱ። መመኘትን
በተአምር አንድ ሰው ሊገዛው አለም ደግሞ ሊቆጣጠረው አይችልም፣ ሰው ነውና። ይሄም አሁን የዛኔ ህግን ተሰጠን ለኖህ ለኛ ሳይሆን ለነዛ ህግን ተሰጣቸው አንድስ እንኳን ሊፈጽሙ አሁን ላይ የጸጋ ዘመን ነው። አሁን የጸጋ ዘመን ነው። ህግን ልናደርግ አንችልም ነው ለኔቻ ህግን ልናደርግ አንችልም። እኛ ሰው ነን ልንፈጽም አንችልም ህግን። አዳምጠኝ። እኔ አሁን አሳምኜ አሁን ኦርቶዶክስ የማድረግ ፕሮግራም የለኝም። አንተ እግዚአብሔር ነው ገባ። ነገር ግን ያለውን ነገር ነው የምነግርህ። እኛ አሁን ላይ የጸጋ ዘመን ነው እንጂ ያለ ነው የህግ ዘመን ላይ ያለ ነው ገባ። የብሉይ ኪዳን ዘመን በአዲስ ኪዳን ዘመን ተሽሯል። በአዲስ ኪዳን በክርስቶስ ኢየሱስ በሆነው ደም ተሽሯል። ፔሬድ የምነግር ማለት ነው። በፊት ይሰዉ የነበሩ በጎች አሁን አይሰዉ። ለምን? አንድ ጊዜ የሆነው ክርስቶስ ኢየሱስ በመስቀል ላይ ተሰውቶልናል። ተረዳኝ። ስለ ብሉይ ኪዳን ህግ አታምጣብኝ። ይህንን ህግ የምትፈጽመው በምንድን ነው ብዬ ነገርኩህ እኮ። ግን እያወራሁ እኮ ነው እስካሁን የነገርኩህን ምንም አላዳመጥከኝም። ለምንድን ነው ያላዳመጥከኝ? እንደገና እንደ አዲስ ሆኖ ጥያቄ ይዘህ ትመጣለህ። አስረድቼ እንደዚህ ነግሬ አብራርቼልህ። አየህ፣ ህጎችን የምትፈጽመው በሚሰጥ ጸጋ ነው። ነገር ግን ስጋ በጎለበተ ሰዓት ግን ምን ውስጥ ነው የምትገባው? ኃጢአት ውስጥ ነው የምትገባው። ኃጢአት ውስጥ ነው የምትገባው። ለዚህ ነው ንስሐ የሚያስፈልግህ። ነገር ግን ንስሐ እምቢ ብለህ የምትቀጥል ከሆነ ድነትን ታጣለህ እያልኩ ነው። ድነትን ታጣለህ እያልኩ የስጋህን ስሜት የምታዳመጥ ከሆነ ለምሳሌ ግን ገላትያ 5:17 ጀምሮ አይተህ ከሆነ ስጋ በመንፈስ ላይ መንፈስም በስጋ ላይ ምን ይላል? ይቀዋወማሉ። ከዛ በኋላ ምን እንደምታውቃለህ? ምን እንድታደርጉ እንኳን አትችሉም ይላል። በሁለቱ መቀዋወም ምክንያት ምን እንድታደርጉ እንኳን አትችሉም ይልና የስጋም ስራ የተገለጠ ነው ይላል። ከዛ በኋላ ዝሙት፣ መዳራት፣ ስካር፣ መጠጥ፣ ዘፋኝነት ይልና መለያየት፣ መናፍቅነት፣ አድመኝነት ይህንን የመሳሰለ ነው ይልና ይህንን በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። አሁን አንተ የእግዚአብሔር መንግስት የማትወርስበት ዋናው ምክንያት ምን እንደሆነ ታውቃለህ? አሁን በቤተክርስቲያን ማለት ነው መለያየት አለ በመካከላችሁ። ሙሉ ወንጌል መካነ ኢየሱስን አይቀበልም። የሙሉ ወንጌል ዶክትሪን የመካነ ኢየሱስን ዶክትሪን አይቀበልም። በአፉ ኢየሱስ ኢየሱስ ይላል እንጂ አይቀበልም። መለያየት አለ፣ አድመኝነት አለ። አድመኝነት ገባ። ሙሉ ወንጌል ኮንፈረንስ ብታዘጋጅ መካነ ኢየሱስ ኮንፈረንስ ላይ ቸርቹን አይዘጋም። ልዩነት አለ። ምን ነገር ማለት ነው? ይሄን በሚያደርጉት ላይ መንግስተ ሰማያትን አትወርሱም ይላል። ስለዚህ መንግስተ ሰማያትን ስለማትወርስ ነው ና ወደ ኦርቶዶክስ ምልህ። ኦርቶዶክስ ላይ ምንም አይነት መለየት የለም። ግንዱ ላይ ነው ተጣብቀን ፍሬ የምንሆነው። ቅርንጫፎቻችን በፍሬ የታጀቡ ናቸው። አንተ ግን ያለ ፍሬ ስለምትሆን ትቆረጣለህ። ለዛ ነው ወንድሜ ና ወደዚህ ቤተክርስቲያን ምልህ ማለት ነው። እሺ አይገባኝ። በቃ እሺ። እኔ ግን እነዛ መሪዎች በሚያደርጉት ስራ አይደለም የኔ የድነት ህይወት የሚወሰነው። አሁንም በቃሉ ነው። አሁንም እየነገርኩ ያለሁት በቃሉ ነው። እኔ ማንን ትቀበላለህ ብትለኝ ምን በመጽሐፍ ቅዱስን ብቻ ነው የሚቀበለው ከመጽሐፍ ውስጥ ገባ። አሁን ላይ መጽሐፍ ቅዱስን ብቻ ነው የሚቀበለው። እኔ እንደውም ማለት እኔ መጽሐፍ ቅዱስ ብቻ ነው ማለት እንደዚህ ላድርግልህ። እኔ መድሎት ሲቀጥል አይ ነው መለያየት ምናምን ባትል ደስ ይለኛል። መለያየት አለ። አሁን ምንም ቢሆን መለያየት አለ። በዶክትሪን የተነሳ መለያየት አንድ ነን ይላሉ እንጂ አንድ አይደሉም። ተለያይተዋል። አይቀበልም። ሌላው ልንገርህ ወንድሜ፣ መካነ ኢየሱስ የሙሉ ወንጌል ፓስተር ሄዶ ደሞዝተኛ አይሆንም፣ አይቀጠርም። ገባ? አይቀጠርም። ለምን? የመካነ ኢየሱስን ዶክትሪን ስለማይቀበል። ይሄ ፓስተር የትኛውን ዶክትሪን? ለምሳሌ ግን አንደኛውን አስተምሮ ልንገርህ፣ የህፃናትን ጥምቀት አይቀበልም። የህፃናትን ጥምቀት ሳይቀበል መካነ ኢየሱስ ደሞዝ አትከፍለውም፣ ታባረዋለች። አየህ፣ ልዩነት አለ። እና ወዳጃችን ስፔሻሊ ወደ አዳማ ወደ አዲስ አበባ ስመጣ ስልኬ ባዮ ላይ ያለ ደውልልኝና በደንብ በአካል ተገናኝተን ላውራ። እሺ ወንድሜ? እሺ ችግር የለውም እናወራለን። ግን አይ ለምንድን ነው ማትቀበለው ብለህ መጀመሪያ የጠየቀኝ ነበር አይደል እኮ። አልጨረስንም እኮ። ይሄ ብቻ እኮ አይደለም፣ በጣም ብዙ ነገሮች እኮ አሉ። ሌላ ምን አለሽ ንገረኝ። አይደለም
የመጀመሪያው ያመነ እንትን እምነት በስራ አይገለጽ ምናምን ነገር ብዬ የነገርኩህ ነበር አይደል? እና መልስን ሰጥቷል ሰጥቶ እሱ ሰጥተኸኛል፣ እሱ ነግረኸኛል። ሌላ ጥያቄ ተቀባይነት። ስለ ምልጃ እስቲ አውራኝ። ስለ ምልጃ ታምናለህ? ስለ ቅዱሳን ምልጃ ታምናለህ? አሁን በሰማያት ሆነው የእኛን ጸሎት ከእግዚአብሔር ጋር እንትን ይሉናል ማለትም እንትን ይሏል። አንድ ነገር ኦኬ፣ ስለ ምልጃ አውራኝ። እሺ፣ ሲቀጥል እሺ፣ ቆይ መጨረስና ጥያቄዎችን አንድ ላይ ሰብሰብ አድርገህ ትመልስልኛለህ። ግን አንተ ጠያቂውን እሺ፣ ለምን ነበር ያልኩ የማልሆንበት ብለህ ያመጣኸውን ነገር መለስኩልህ። ያመጣኸውን ነገር አንተ የማልሆንበት አንዱ ነገር ነው። በጣም ብዙ አሉ። አሁን ስለ ምልጃ ላወራሽ። በምድር ላይ ስለ ቅዱሳን ምልጃ ንገረኝ። ችግር የለም እነግርሃለሁ። የቅዱሳን ምልጃ ክርስቶስ ኢየሱስ እግዚአብሔር አምላክ የሰጣቸው ስልጣን ነው። ለምሳሌ ክል 2 ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ታስታውሳለህ? ላንብብልህ ቃሉን። የሰማውን እሺ 2 ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እያነበብኩልህ ይሻላል። እያነበብኩልህ በደንብ እንዲገባ ማለት ነው። እንደዚህ ይላል። በአዲሱ መደበኛ ትርጉምና እንትን አለ። ዋናው በደንብ እንዲገባ አለ ወንድማችን አለው። እሺ አብረን እናንብብ። 2 ቆሮንቶስ ምዕራፍ 5 ቁጥር 20 አውጣ። እሺ ግን ቀጥተኛ መልስ ብትሰጠኝ ደስ ይለኛል እኮ። እኔ ከራሴ ሳይሆን ከመጽሐፍ ቅዱስ ነው የምመልስልህ። እንደዚህ ብሎ ይናገራል። እሺ 2 ቆሮንቶስ ስንት ምዕራፍ 5 ቁጥር 20። እሺ አውጥቼዋለሁ። ቴንኪው። እንደዚህ ይላል። ከ19 ጀምሮ ልጀምርልህ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይልና በደላቸውንም አይቆጥርባቸውም ነበር ካለ በኋላ በእኛም ማለት ለማን ይሄ ስልጣን የተሰጠው? ለዳኑ ሰዎች ነው የተሰጠው። የዳነ ሰው በክርስቶስ ኢየሱስ አዲስ ፍጥረት የሆነ ሰው የዳነ ሰው በእኛም የማስታረቅን ቃል አኖረ። ምን አይነት ቃል? በእኛም የማስታረቅን ቃል አኖረ። ከዛስ እንግዲህ ይልና እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ልመና እንለምናለን። ቅዱሳን ምልጃ የሚያደርጉት ልመናን ነው የሚያደርጉት። ታረቁ እያሉ ምን ይላሉ? ይለምናሉ። በአካለ ስጋ በአካለ ነፍስ በዚህ ምድር አይልም። በዚህ ምድር ወይንስ በሰማያት አይልም። ሁሉም ቅዱሳን እዚህ ጋር በአካለ ስጋ ይላል። በምድር ላይ ያለ ነው የሚለው ይላል። እዚህ ጋር በምድር ይላል። አንድ ሰው ነፍሱ ሕያው ናት፣ መንፈሱ ሕያው ነው። በምድር ላይም ስለአንተ መለመን እችላለሁ። እግዚአብሔር ታረቅ እያሉ መለመን እችላለሁ። በምድር ላይም እንደገና መንፈሴ ሕያው ስለሆነ በሰማይም ታረቅ እያልኩ እለምናለሁ። የዓለም እግዚአብሔር ጋር እንዲታረቅ እለምናለሁ። በሰማይ ለምን? በሰማይ አምልኮ ብቻ ሳይሆን ጥያቄም ስላለ
በምድር ላይ ስለሚሆነው ነገር ጥያቄም ስላለ ተረድተኛል። ለምሳሌ ግን የዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ስለታረዱት ሰዎች ደማቸው በከንቱ ስለፈሰሱ ሰዎች እግዚአብሔርን ስለምን በምድር ላይ ስላለው ነገር አትፈርድልንም ብለው ይጠይቁት ነበር። ለምን? በምድር ላይ ፍርድ እንዳልተከናወነ ስላወቁ ማለት ነው። ስለዚህ አንድ ሰው በመንፈሱ ሕያው ስለሆነ ነው የሚለምነው። ሶዛት ድንግል ማርያምም ታማልዳለች ብለን የምንለው መንፈስ ነው። መንፈሷ ሕያው ነው። አየህ፣ ትለምናለች ዕለት ዕለት። ግን የድንግል ማርያም ምልጃ ግን ገባ። የድንግል ማርያም ምልጃ ግን ከክርስቶስ አይነት የማስታረቅ በቤዛነቱ በደሙ የማስታረቅ አይነት አይደለም። ልዩነቱ ይሄ ነው። ይሄንን ማይንድን አስተካከል። አሁን ለምሳሌ ግን የድንግል ማርያም ቤዛነት ከኢየሱስ ቤዛነት እንደሚለየው ሁሉ ማለት ነው። ምልጃዋም እንደ ኢየሱስ በደሙ ካስታረቀን በሞቱ ካስታረቀን አይነት ጋራ ገባ። የዘላለምን ሕይወት የማሰጠት ምልጃን ነው የምታደርገው። ልመናን ነው የምታቀርቡ ድንግል ማርያም ልመናን። አሁን አንተ የድንግል ማርያምን ከኢየሱስ ክርስቶስ እኩል አድርገህ ስለቆጠርክ ነው ይህንን ጥያቄ ያነሳው እንጂ መልሱን መጽሐፍ ቅዱስ ያስቀምጣል። መጽሐፍ ቅዱስ ኦኬ ገብቶኛል። ግን ማለት የሆነ አሁን እኛን ጠበቃ አድርጎ አልሾመንም። የሆነ ስለኛ ተከራካሪ አድርጎ አልሾመንም። አሊያም ደግሞ እኔ ኃጢአት ሰርቻለሁና ደምረው እዛ በሰማያት ይከራከረኛል። ወዳጅ አሁን እኔ ስለ ጠበቃ ነው ያወራው። እዚህ ጋር ስለ ጠበቃ ናቸው እኮ ስለማማለድ እኮ ነው እኮ ስለኔ አይደለም። አሁን እዚህ ጋር ኃጢአት ስለሰራው ይቅርታ። ምልጃ ማለት ትርጉሙ ምንድን ነው? ምልጃ የሚለው ትርጉም ምንድን ነው? ምልጃ የሚለው ትርጉሙ ምንድን ነው? እሺ ኦኬ፣ ስለ አንድ ሰው መጸለይ አሊያም ደግሞ ስለ አንድ ሰው በቃ የማስታረቅ እንትን ነገር ምልጃ የሚለው ትርጉሙ ስለ አንድ ሰው መጸለይ። አሁን እዚህ ጋር ለምሳሌ ዲፊኒሽኑን አላውቀውም፣ ምነግርህ ነገር ዲፊኒሽኑም አላውቀውም እኔ የሚለው ቃል ምልጃ የሚለው ቃል ልመና፣ ማለደ፣ ለመነ፣ ማለደ፣ አስታረቀ የሚል ትርጉችን ይሰጣል አለ መጽሐፍ ቅዱስ ትርጉም አለ። ምልጃ የሚለው ቃል ልመና ነው። ገባ እንጂ አሁን ምልጃ የሚለው ጥብቅና አይደለም፣ ጠበቃ እያለ አይደለም። እዚህ ጋር ጠበቃንን እያለ አይደለም፣ እንምናለን እያለ ነው። ልመና ነው ምልጃ። ለዚህ ነው ድንግል ማርያም ሕያው ስለሆነች ስለ ሕዝቦቿ ገባ፣ ስለ ሕዝቦቿ እምትለመንልን፣ ቅዱሳንም የሚማልዱልን ሕያው ስለሆኑ ነው። እኛ የሞተ ሙት የለም በሰማይ ማለት በክርስቶስ ኢየሱስ የዳኑ ሙታን የሉ። ወንድማችን አልገባውም መሰለኝ። መልጃ ማለት ማስታረቅ ነው። መልጃ ማለት መለመን ነው። መልጃ ማለት ማስታረቅ። እመቤታችን ትለምንናለች። ልክ ነሽ እኮ አሁን እኔ በምድር ሆነ ነው ይሄን ነገር ልታደርግ የምትችለው ነው። እመቤታችን እሷ አስታራቂያችን ናት። እሷ ታማልደናለች። እመቤታችን ታማልደናለች። ከእሷ አስታራቂያችን ናት። ማርያም ታማልዳለች የሚለውን እሺ አምጪልኝ። ማርያም ቅዱሳን ካለ ኦፍ ኮርስ ማንኛውም ሰው ይሄዳል ማለት ነው። ማኪ አንድ ማኪ ይኸውልህ፣ አሁን አንተ ስፔሲፊክ አድርገህ እንደዚህ አይነት ጥያቄዎችን መጠየቅ ይህን ያክል መጠየቅማ አለብህ። አዳምጠኛ፣ ይህን ያክል አስረዳዋል እንዴ? በሰማይ ልመና ያለው መንፈሳችን ሕያው ስለሆነ ነው። ሕያው ስለሆነ ነው ልመና ያለው በሰማይ ተረዳኝ። ልመና ያለው በሰማይ ሕያው ስለሆነ ነው። ማርያም ታማልዳለች የሚል ከመጽሐፍ ቅዱስ አምጣ ካልከኝ አንተንም መጠየቅ ጥያቄ ማርያም አታማልድም የሚል ከመጽሐፍ ቅዱስ አምጣ ነው የምልህ። ማንኛውም ፓስተር ቢሆን ማለት ነው። አያመጣልኝም። ታማልዳለች ያልከው የሆነ ሀሳብ ያስጀመርከው አንተን አይደለ? ማለትም ያማልዳል ያልከኝ ያለኸው አንተን አይደለ? ካልከኝ የሆነ ነገር ተናገር ብራዘር። አሁን ምንድነው መማር የፈለቀው? ለመሸናነፍ ነው የፈለቀው? ምንም ለመሸናነፍ አይደለም። አታዳምጠኝም ብራዘር? እንደዚህ እየሰማሁ እኮ ነው። እንግዲህ ሙሉ ሰዓት እያወራህለው አንተ ነው። ውረድ በእናትህ በቃ። እንደዚህ አስረድቼ ጭራሽ አይገባም እንዴ? እንዴ ነው የምታዳምጠኝ እንዴ?
እንደዚህ በፍቅር አስረድቼ ለነገሩ እዚህ ጋር የተማሩት ይበቃኛል። አንድ ቀን ትወስናላችሁ፣ የተማራችሁት አንድ ቀን ትወስናላችሁ። እንደዚህ እየፈተፈትኩ አስተምሬ ጭራሽ ለመሸናነፍ ነው እንደ ራስን ቀይረ የምትመጣው እንዴ? ምን ሆነ ነው? በሰላም ነው እንደዚህ እየነገርኩ በፍቅር እያስረዳው። እሺ ተናስተልኝ። እንዴት ናችሁ? ሰላም ነው? ሰላም ከላይ ያላችሁ ከታች ያላችሁ ደህና አደራችሁ፣ ደህና ዋላችሁ። ሀገር አቆጣጠር እንግዲህ በጠዋት ተነስተህ ከባድ ነው እንደዚህ ነገር እንትን ማለት እና ይቅርታ ያድርግልኝ። አሁን የሄደው ልጅ እንትን አላለም። አሁን እሱ የመጣበት ነገር እና እሱ ቴክስት ነው እያነበበ ያለው። ቴክስት ላይ እንዲህ በለው እንዲያርገው እሱ ነው እያነበበ ያለው፣ በራሱ አይደለም። አሁን ቴክስቶችን እሱ የተባለውን ነው እያነበበ የሚጠይቅህ የነበረው። ምንም ለመማር አይደለም ዝግጁ ነው እና አግኝቼህ አላቅም እስካሁን ወደ ቅድስት ቤተክርስቲያን ቤት ወደ ክርስቶስ እቅፍ ወደ ድንግል ማርያም እቅፍ ከተመለስክ አግኝቼህ አላቅም። እንኳን ደስ ያለ። እንኳን በእኛ ዘንድ በመላእክቱም ዘንድ ታላቅ ደስታ ነው የሆነው። በማወቅ ነው የተመለስከው፣ በስሜታዊነት አይደለም፣ በማወቅ ነው የተመለስከው። እግዚአብሔር ገልጾልህ ነው። እግዚአብሔር ካልገለጸው አብ ካልተከለው እንደዚህ አይነት ነገር የለም። ገብቶሃል? 16 ዓመት በሌላ ነገር ውስጥ ብትሆን ተክሎሃል። በቃ ያንተ የኔ ልጅ ነው ብለን እንድታየው የፈለገው ነገር ስለነበረ ነው ወደ ቤቱ መልሷል። ሁሉንም በእንደዛ ይመልሳቸው እንጂ አሁን እንደዚህ ናቸው። ብዙዎቹ ብጠይቃቸው ይሄ ነው ጥያቄያቸው። የሆነ ነገር ስትላቸው የሆነ ነገር ስትላቸው የሆነ ነገር የህፃን ልጅ የሚያወሩ አንድ ውሃ የሚያነሳ ነገር የሚያወራው ነገር የለም። ገብተዋል። እንደዚህ ትላለች ኦርቶዶክስ፣ እንደዚህ ትላለች ኦርቶዶክስ ከሆንክ ጠጡ ትላለች፣ ስገሩ ትላለች። እንደ ኃጢአት የሰው ኃጢአት መቁጠር የራሳችንን ጉድፍ አለማየት ይሆንብናል እንጂ እናውቀዋለን እኮ ማን ቤት ምን ይደረጋል እናውቀዋለን። ግን ለዛ ለመፍረድም እንትኑ የለንም፣ ስልጣኑም የለንም። እኛ አንዳንዶች ምን አለ መሰለህ አሁን የድንግል ማርያም ምልጃ እንግዲህ ኢየሱስ ክርስቶስ በምድር ላይ